ሰላም እንዴናችሁ? አሁን ደግሞ የመጣሁት እንደ ስነ ልቦና ባለሙያ አንድ ሐሳብ ለመስጠት ነው። ይሄ ምንድነው? ብዙ ጊዜ የኛ ሀገር ይሄ የሐዘን ፕሮሰስ የምናደርግበት መንገድ በጣም የሚገርም ነው። ሌሎች ዓለም ላይ የሌለ ጉዳይ ነው ያለው። እድሩም ቢሆን ማህበሩ ሰው ብቻ ተገኝቶ በደንብ ሐዘንን እናስታግስበት መንገዶች አሉን፣ ባህሎች አሉን፣ ጥሩ ባህሎች እና እነዛን ባህሎች ግን አንዳንዴ ሳናቀው ሐዘንተኞቹን የምንጎዳበት ሁኔታ ይፈጠራልና እናስተውል እላለሁኝ። ከዛ ውጪ ደግሞ አንድ ሰው የሚሄደው ለቅሶ ቤት ሊያዝን፣ ሐዘኑን ሊገልጽ፣ ሊያለቅስ፣ የተሰማውን ነገር በሙሉ ሊያወጣ ነውና ሰዎች ለምንድነው ያው ከሐዘኔታ ወይም ደግሞ ያለውን ሰው ፕሮቴክት ከማድረግ የመነጨ ነው፣ ግን ለዛ ሰው አያግዘውም። ምክንያቱም ስሜቱን እንደ ልቡ ሳያወጣ እንዲሄድ ይሆናልና ለረጅም ጊዜ ሐዘን ወይም ይሄ ግሪፍ የምንለውን ነገር ተሸክሞ እንዲኖር ያደርጋል። ስለዚህ ያ እንዳይሆን ማንኛውም ሰው ራሱ ላይ ጉዳት አያድርስ እንጂ ሐዘኑን በፈለገው መልኩ በደንብ አድርጎ ማውጣት አለሚሄደው። ስለዚህ ማንም ሰው ሰርግ ቤት የሚሄደው ለደስታ ነው አይደለ? የሰዎቹን ደስታ ሼር ለማድረግ፣ ሙዚቃውንም ለማጣጣም፣ ሁሉንም አብሮ ለመሳተፍ ነው። ስለዚህ ለቅሶን ቤት ደግሞ ሐዘንን ለመሳተፍ ነው ያ ሰው የሚመጣውና አንዳንዴ ሳናቀው ሰዎችን እንጎዳለንና እናስተውል ብዬ ለማለት ፈልጋለሁ። ሰዎች እንዳያለቅሱ መከልከል፣ የሚፈልጉትን ነገር እንዳይናገሩ መከልከል ተገቢ ነው ብዬ አላምንም፣ ሳይንሱም አይደግፍም። ስለዚህ ሁላችንም ቢሆን ይሄንን ነገር በማስተዋል ያ ሰው ላይ ራሱ ላይ ጉዳት አያድርስ እንጂ የተሰማውን ነገር በሰዓቱ እንደ ልቡ አድርጎ እንዲያወጣ፣ እንደውም ጊዜውን ማመቻቸት፣ ቦታ ማመቻቸት፣ ሶፍት ካስፈለገ መስጠት፣ እንደዛ ነው መሆን ያለበት። ስለዚህ ሁላችንም እናስተውል እላለሁኝ። መልካም ጊዜ ይሁንላችሁ።